አዲስ ዓመት አዲስ በጀት ወርቅ ገዢዎችም ወርቅ ሸማቾችም እንኳን ለ2026 የፈረንጆቹ አዲስ ዓመት በሰላም አደረሳችሁ። የወርቅ ዋጋን በተለመደው መልክ በጥሬው እንዲሁም ዋና ዋና የሚባሉትን ቃላቶች ዋጋቸው በስንት እንደሆነ በስንት እየተሸጠ እንደሚገኝ መረጃን ይዘንላችሁ መጥተናል። ዛሬ ታህሳስ 23 ወይም ደግሞ ጃንዋሪ 1 2026 ነው የመጀመሪያው የፈረንጆቹ ቀን ነው። ወርቅ አዝማሚያው ምን ይመስላል? ጨምሯል ወይስ ቀንሷል የሚለውን የማስመለክታችሁ ነው የሚሆነው በዚህ ቪዲዮ። በተጨማሪም ከምታውቋቸው ዋና ዋና ካራቶች 14 ካራት፣ 18 ካራት፣ 21 ካራት፣ 24 ካራት ቀጥሎ ሌሎችንም ባለ 15፣ ባለ 16፣ ባለ 17፣ ባለ 19፣ ባለ 22፣ ባለ 23 ካራት ወርቆች ዛሬ በጥሬው በስንት እየተሸጡ እንደሚገኝ ከትላንት ጋር እያነጻጸርን የምንዳስስ ነው የሚሆነው። ቤተሰቦቻችን ሰላም ብያችኋለሁ። አዲስ ከሆናችሁ ለዚህ ዩቲዩብ ቻናል በዚህ ዩቲዩብ ቻናል ላይ የሚቀርቡትን ወርቅና ወርቅ መሰል ሆኑ መረጃዎችን ለመግባት እየተከታተላችሁ ቤተሰብ እንድትሆኑ ሼርም እንድታረጉ ላይክም እንድታረጉ በዚህ አጋጣሚ ለማሳሰብ እየወደድን ቀጥታ ወደ ያዝንላችሁ መረጃ ነው የምንሄደው። 14 ካራት ዛሬ በጥሬው እየተሸጠ የሚገኘው በኢትዮጵያ ብር በ12523 ከ86 ነው። ትላንትና 12763 ከ43 ነበረ። ትላንትና እያወራን የነበረው እንደውም ጨመረ ብለን ነበረ ከማክሰኞ ቀን አንጻር ማለት ነው። ዛሬ ደግሞ የተወሰነ እንዲሁ ቅናሽ እንዳሳየ በ14 ካራት ያሳያል። 15 ካራት እስካላችሁኝ 15 ካራት 1 ግራም ወርቅ ዛሬ ታህሳስ 23 2018 እየተሸጠ የሚገኘው በ13418 ከ42 ነው። ቀጥሎ የምንመለከተው ባለ 16 ካራቱን የሚሆነው 16 ካራት 1 ግራም ወርቅ ዛሬ 14312 ከ98 ይሸጣል። ትላንትና ሲሸጥበት የነበረው ዋጋ ደግሞ 14586 ነበረ። የዛሬው ጥሩ ነው። ኦልሞስት በ200 ብር አካባቢ ከትላንት አንጻር ቅናሽ እንዳሳየ መረጃው ያመለክታል። 17 ካራት ውስጥ ዛሬ 1 ግራም በጥሬው በብሔራዊ ባንክ መረጃ መሰረት በስንት በመዘዋወር ላይ ይገኛል ካላችሁኝ በ15207 ብር ከ54 ነው እየተሸጠ የሚገኘው። እንግዲህ ሁሌም እንደምላችሁ 15፣ 16፣ 17 ካራት ብዙ ጊዜ በገበያ ላይ ላታገኟቸው ትችላላችሁ። ምናልባት በጣም ትልልቅ የሆኑ የወርቅ መሸጫ ሱቆች ወይም ደግሞ በብሔራዊ ባንክ በራሱ ካልሆነ በስተቀር 18 ካራት ዛሬ ስንት ገባ ካላችሁኝ 18 ካራቱ እየተሸጠ የሚገኘው ዛሬ በ16102 ብር ከ10 ነው። ከትላንት ነው 18 ካራት ራሱ የሚገርም ለውጥ ነው እየተስተዋለበት ነው። በጣም ነው የሚገርመኝ ትላንትናና ዛሬ በዚህ አይነት ዲፈረንስ ማለት ነው። በተለይ ይሄ ልዩነት የሚገባችሁ ደግሞ ወርቅን በየዕለቱ ወጣ ወረደ ዛሬ ገዛው ነገ እሸጣለሁ እያላችሁ ለምትከታተሉ ተመልካች አድማጮች ይሄ በጣም ትልቅ የሆነ ጌም እንደሆነ መቼም ይታወቃልና ትላንትና 16410 ከ12 ብዬ የነገርኳችሁ 18 ካራት ዛሬ 16102 ነው። በሱቆች ላይ ራሱ የተወሰነ ልዩነት አለው። ሱቆች ላይ ዛሬ 18 ካራት 22000 እስከ 23500 ድረስ በምሽት ላይ ነው የሚገኘው። ምናልባት ከወርቅ ቤት ወርቅ ቤት ልዩነት ስላለው ምናልባት ባስገቡበትም እንዲሁም ደግሞ የተለያየ የዲዛይን ልዩነት ካለው በዛ ፍላክቹዌት ሊያደርግ ይችላል። ነገር ግን ከ21500 እስከ 23500 ድረስ ሚኒመም ማለት ነው የ18 ካራት በሱቆች ላይ በምሽት ላይ ነው የሚገኘው ማለት ነው። ቀጥዬም ነግራችሁ የ19 ካራቱ ነው። የ19 ካራቱ 1 ግራም ወርቅ በ16996 ከ66 ነው በምሽት የሚገኘው። ትናንትና ሲሸጥ የነበረው በ17321 ከ80 ነበረ። እንግዲህ ይሄም ስንት ነው ልዩነቱ ካላችሁ መረዳት እንደሚቻለው የ325 ብር ከትላንት ቅናሽ አለው። በግራም በ1 ግራም ሲታይ ትንሽ ሊመስል ይችላል። ነገር ግን ይህንን በ10 ግራም ብትመቱት ራሱ አስቡት 3000 ብር ነው። በ100 ግራም ብትመቱት ወደ 30 ሺህ ብር አካባቢ እና ከፍተኛ የሆነ ልዩነት ነው ያለው ማለት ነው። በመቀጠል የምንመለከተው የ20 ካራትን ነው። ከዛ በፊት ግን
በተለይ ለጋብቻ የምትፈልጉ ለጥሎሽ የምትፈልጉ መጪው ጊዜ በኢትዮጵያ በተለይ የወርቅ በጣም የሚፈልግበት ሰዓት የሰርግ ጊዜ ስለሆነ በዛ ጋር በተያያዘ ለጥሎሽ እንዲሁም ፉል ሴቶችን ለመግዛት የምትፈልጉ የሰራሁት ቪዲዮ አለ። ይህም ቪዲዮ ቀደም ብሎ የሰራሁት ቪዲዮ አለ። እሱን ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን እንድትመለከቱ ምናልባት በቅርብ ሙሽራ የሆነ ቤተሰብም ካላችሁ ሼር ብታደርጉት ደስ ይለኛል። ጥሩ የሆነ መረጃ ያገኝበታል። ወቅታዊ የሆነ የፉል ሴት ኮሌክሽን ጌጣጌጥን ዋጋ የሚፈልግ ሰው ከዛ ጥሩ የሆነ መረጃ ያገኛል ብዬ አስባለሁ። ያን ሼር እንድታደርጉ በዚህ አጋጣሚ አደራ ላለው። አዲስ ከሆናችሁና እየተከታተላችሁ ያላችሁ ደግሞ ሰብስክራይብ ሳታደርጉ ከሆነ የዚህ የወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር በድጋሚ እየጠየኩኝ ወደ ቀጣዩ ወደ 20 ካራት የዛሬው ዋጋ ነው የምወስዳችሁ። ዛሬ እየተሸጠ የሚገኘው 20 ካራት 1 ግራም ወርቅ በጥሬው ማለት ነው በ17891 ከ22 ነው። ትላንትና 18233 ከ47 ነበረ እየተሸጠ የነበረው። ቀጥሎ የምነግራችሁ ደግሞ የ21 ካራት ነው። 21 ካራት የብዙዎቻችሁ ምርጫ እንደሆነ አውቃለሁ። ትላንትና የሚሰራውት ቪዲዮ ይቅርታ፣ ዛሬ ጠዋት የሰራሁት ቪዲዮ 21 ካራትን የተመለከተ በተለይ ለጥሎሽ ለጋብቻ ለሚሰጡ ስጦታዎች ያንን የተመለከተ ነው። በ21 ካራት እሱ እንድትመለከቱ ጋብዛችኋለሁ። 21 ካራት 1 ግራም ወርቅ ዛሬ እየተሸጠ የሚገኘው በጥሬው በ18785 ከ78 ነው። ትላንትና እየተሸጠ የነበረው ደግሞ በ19145 ከ14 ነበር። ይሄስ ልዩነቱ ስንት ነው ካላችሁኝ ኦልሞስት በ400 አካባቢ የሚጠጋ ልዩነት አለው ማለት ነው። ይህም ከፍተኛ የሆነ ቅናሽ ነው ማለት ይቻላል። ስለዚህ እንደኔ ዛሬ ላይ ሳይሆን አንድ ሰውም ዛሬ ጠይቆ የነበረ ዛሬ ነገ ሳይመጣ ዛሬ ላይ ብትገዙ ጥሩ ነው ብዬ አስባለሁ። ምክንያቱም በዚህ ሳምንት ላይ የሐሙስ ቀኑ የዛሬው ይሻላል፣ ዝቅተኛው ማለት ነው። 21 ካራቱን በምንመለከትበት ሰዓት ላይም እንዳለ ባለፉት 4 ቀናቶች ከሰኞ እስከ ሮብ ባለው ማለት ነው እንዳለ በ19 ሺህ ብር ነበር ሲሸጥ የነበረው በጥሬው ማለት ነው። ዛሬ 17885 ስለገባ ዛሬ ብትገዙ ጥሩ ነው ብዬ አስባለሁ። 22 ካራቱን ስነግራችሁ በ19680 ከ34 ነው እየተሸጠ የሚገኘው። ትላንትና 20 ሺህ ብር ነበር። ይሄም 23 ካራቱን ስንመለከት እንዲሁ በ20574 ከ91 ነው እየተሸጠ የሚገኘው። ትላንትና 20968 ከ49 ነበር። በመጨረሻ አንድ ወቄት ወርቅ ወይም 24 ካራት ንጹህ ወርቅ 100% ንጹህ የሆነ ወይም ደግሞ በሀገር ውስጥ 99.96 የሆነ አካባቢ ንጽህና ያለው ወርቅ ነው ማስመለከታችሁ። በመቀጠል 1 ግራም በብሔራዊ ባንክ መረጃ መሰረት ዛሬ እየተሸጠ የሚገኘው በ1469 ከ47 ነው። ዛሬ ታህሳስ 23 2018 ዓ.ም በዚህ ሳምንት ከቀረቡት የወርቅ ዋጋዎች መካከል ጥሩ አዝማሚያ ያለበት ቀን ዛሬ ነው። ዛሬ በፈረንጆቹ 2026 ጃንዋሪ 1 ጥሩ ነው፣ ጥሩ ጅማሬ ነው። ነገ ደግሞ ተከታትለን እንዲሁ የነገ የገባበትንም ቀን የምንነግራችሁ። እስከዛ በያላችሁበት ቪዲዮ ላይክ ማድረግ አይረሳ። ሰላም ሁኑ።